በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ ዕስራ ወተስዑ ለሰኔ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 29 በዚች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ከእመቤታችን ቅድስት ድንግል ማርያም በሥጋ ለተወለደበት ልደቱ መታሰቢያ ነው። ይቅርታው ቸርነቱ ከኛ ጋር ይኑር ለዘላለሙ አሜን። ሰላም ለልደትከ እግዚአብሔር ልዑል በኢሩካቤ ዘር እምነበይቲታ ድንግል በዘኢይታወቅ ቀዳሚ በልደትከ አምሳል አውጻት ምድር ሐመልማለ በከመ አዘዝካ በቃል እንበለ ዝናም ይረድ ወይትከአውጠል። ዳግመኛም በዚች ቀን ከቆና ገዳም 7 መስተጋድላን ሰማዕታት ሆኑ። እሊህም አባ አብሲዳ፣ አባ ኮቶሎስ፣ አባ አርድማ፣ አባ ሙሴ፣ አባ እሴይ፣ አባ ኒኮላስ እና አባ ብሶይ ናቸው። የእግዚአብሔር መልአክ ተገልጾ እንዲህ ብሎ አዘዛቸው፣ ክብር ይግባውና የጌታችን ኢየሱስ ክርስቶስን ስም ግለጡ። ያን ጊዜም ወደ መኮንኑ ሊሄዱ ተነሱ። መርከብንም አገኙ። በመርከቧም ውስጥ 5ቱን መስተጋድላን አገኟቸውና ከእነርሱ ጋር ተስማሙ። ወደ መኮንኑም ደርሰው በፊቱ ክብር ይግባውና በጌታችን በኢየሱስ ታመኑ። መኮንኑም ከእርሳቸው አንዱን ስለ ሀገራቸው ጠየቀው። እርሱም ቆና ከሚባል ሀገር እንደሆነ አስረዳው። መኮንኑም ያስሯቸው ዘንድ አዘዘ። ከዚህ በኋላ ደግሞም ከእስር ቤት አውጥተው ጽኑ ስቃይን ያሰቃዩቸው ዘንድ ደግሞም በአንገቶቻቸው ከባድ ድንጋዮችን አንጠልጥለው እንዲያስሯቸው አዘዘ። ጌታችን ኢየሱስ ክርስቶስም በወህኒ ቤት ውስጥ ተገለጠላቸው፣ አጽናናቸውም፣ ቃል ኪዳን ገባላቸው። ከዚህ በኋላ ንጉሥ ወደ እስክንድሪያ ከተማ ላካቸው። በዚያም ጽኑ ስቃይን አሰቃዩቸው። ከዚህ በኋላ ዝፍትና ድኝ በተሞሉ ከ2 የብረት ምጣዶች ውስጥ ጨመሯቸው። ነበልባሉም 20 ክንድ ከፍ ከፍ እስከሚል ድረስ ከታች እሳትን አነደዱባቸው። ከምጣዶችም ውስጥ አውጥተው በእሳት ምድጃ ውስጥ ጨመሯቸው። ጌታችንም ዳግመኛ ተገልጾ ያለምንም ጉዳት አዳናቸው። ከዚህ በኋላ ወደ መኮንኑ ቀርበው ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመኑ። ይህንንም ድንቅ ስራ አይተው 130 ሰዎች በጌታችን አምነው በሰማዕትነት ሞቱ። ከዚህ በኋላ አስጨናቂ የሆነ ስቃይን አሰቃያቸው። ወደ እነርሱም አፕሎን የሚሉትን ጣዖት በወንበር እንደተቀመጠ አምጥቶ እንዲሰግዱለት አዘዛቸው። እነርሱ ግን በእግሮቻቸው ረገጡትና ከመንበሩ ወድቆ ተሰበረ። መኮንኑም አይቶ እጅግ ተቆጣ፣ እግሮቻቸውንም እንዲቆርጡ አዘዘ። የቅዱስ ቀሲስ አብሲዳንን ግን ራሱን በሰይፍ ቆረጡትና ምስክርነቱን ፈጸመ። እንዲሁ ደግሞ እሊያ 5ቱንም ራሶቻቸውን ቆረጡ። ቅዱስ ኮቶሎስን ግን በእሳት አቃጠሉት። ሁሉም የሰማዕትነትን አክሊል በመንግስተ ሰማያት ተቀዳጁ። ለእግዚአብሔር ምስጋና ይሁን። እኛንም በሊህ ሰማዕታት በጸሎታቸው ይማረን፣ በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ሰላም ሰላም ለአብሲዳ ወኮቶሎስ ክሌቱ ወአርድማ ወሙሴ ወኤሲ ወኒኮላስ አሃወ እሙንቱ ወኮቶሎስ ካል ተውሳከ እልክቱ ወለስውራነ እግር 7ቱ በእንተ ክርስቶስ ጽዑራነ ዘሞቱ። ዳግመኛም በዚች ቀን ደግሞ ቅዱሳን አባ ሆር፣ አባ ብሶይና እናታቸው ይድራ ከአንጾኪያ ንጉሥ ሰራዊት ውስጥ የሆነ አባ ሆርሳም በሰማዕትነት ሞቱ። እሊህም ወደ እስክንድሪያ በደረሱ ጊዜ በመኮንኑ ፊት ክብር ይግባውና በጌታችን ኢየሱስ ታመኑ። መኮንኑም አባ ብሶይን ይዘው ቀኝ እጁንም አስረው በከተማዎች ሁሉ በበሬዎች እንዲጎትቱ ታዘዘ። ከዚህ በኋላ የተዘረጉ ብረቶችን በእሳት አግለው በስጋው ውስጥ አደረጉ። የግራ እጁንም ቆረጡ። እርሳስም አቅልጠው በአፉ ጨመሩ። ጊንጦችና እባቦች ወደ ተከማቹበት ውስጥ ጣሉት። እነርሱ ግን ከቶ አልቀረቡትም። ከዚህ በኋላ በብረት በትሮች ይደበድቡት ጀመር። እርሱም ጌታዬ ኢየሱስ ክርስቶስ ሆይ እርዳኝ፣ ከዚህ ስቃይ አድነኝ ብሎ ጮኸ። ጌታችንም አጸናው፣ እንደ ቀድሞው ያለምንም ጉዳት ጤነኛ አድርጎ አስነሳው። ከዚህ በኋላ እናቱ ወደ እርሱ መጥታ አረጋጋችው። በመጋደሉም ደስ ተሰኘችበት። ስለ እርሷም ለመኮንኑ ነገሩት። እሱም ወደ እርሱ አስቀርቦ እያስፈራራ ለአማልክት ሰዊ አላት። እርሷ ግን አልፈራቸውም፣ ትእዛዙንም አልሰማችም። የብረት በትሮችንም አግለው በጎኖቿ ውስጥ እንዲያደርጉ አዘዘ። ይህንንም በእርሷ ላይ ባደረጉ ጊዜ ደስ ብሏት ዘመረች። ስለ ቅዱስ ስሙ መከራ እንድትቀበል አደረጋት።
እግዚአብሔርን አመሰገነችው። ከዚህ በኋላ ነፍሷን ሰጠች፣ የሰማዕትነትን አክሊል ተቀዳጀች። ቅዱስ አባ ሆርንም ከቅባትና ከተቀመመ የነዳጅ ቅመም ጋራ በብረት ምጣድ ውስጥ አበሰሉት። እርሱም ያለ ሕማም ሆኖ እግዚአብሔርን ያመሰግን ነበር። ይህንንም ለመኮንኑ ነገሩት። እርሱም እጅግ አደነቀ፣ ደነገጠም። ንጉሡ ግን ተቆጣ። በእጁም ጦር እንደያዘ ወደ ብረት ምጣዱ ሄዶ ቅዱስ ሆርን ወጋው፣ ነፍሱንም በእግዚአብሔር እጅ ሰጠ። እንዲሁም ወንድሙ አባ ብሶይም ብዙ ስቃይ ካሰቃዩት በኋላ ራሱን በሰይፍ ቆረጡት። ሁሉም በመንግስተ ሰማያት የሰማዕትነትን አክሊል ተቀዳጁ። ለእግዚአብሔር ምስጋና ይሁን፣ እኛንም በሊህ ሰማዕታት በጸሎታቸው ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ ብሶይ ሃራ ዘአሰሩከ በሀብል ወሰሃቡከ በብዕራ ወአቄርብ ካዕበ መሥዋዕተ ስብሐት ከመ ጵርስፎራ ለእሁከ ሆር ወለእምከ ይድራ በእንተ ክርስቶስ ዘጾሩ ብዙሃ መከራ። በዚች ቀን የንጉሥ ዳዊት ልጅ የኢትዮጵያ ንጉሥ ቴዎድሮስ አረፈ። ይህም ቅዱስ ከታናሽነቱ በእውቀትና በተግሳጽ አደገ። የቤተ ክርስቲያንን መጻሕፍት የተማረ ደግሞም ቀስት ማፈናጠርንና ፈረስ ግልቢያን የተማረ ኃይል ያለውን ብርቱ ሰው ሆነ። ከታናሽነቱ ጀምሮ በእግዚአብሔር ፍቅር ታሰረ። ገንዘቡን ለድሆችና ለችግረኞች ይመጸውት ነበር። አብያተ ክርስቲያንንም እጅ መንሻ ከመያዝ ጋር ይጎበኝ ነበረ። በጸሎትና በጾም ይጋደል ነበረ። ከአንዲት ሴት በስተቀር አላገባም። በማንም ላይ አመፅና ግፍ ከቶ አልሰራም። ወደ ኢየሩሳሌም ለመሄድ ባሰበ ጊዜ አባ ማርቆስን አማከረው። እርሱም በመንፈስ ቅዱስ ያውቅ ነበርና ክፍልህ አይደለም አለው። ከዚህ በኋላ ባረፈ ጊዜ በክረምት ወራት በድኑን ሲወስዱ ሞልቶ የነበረው ወንዝ ወዲያና ወዲህ ተከፍሎ ተሻገሩ። በቀበሩበትም ቦታ ሕይወትነት ያለው ውሃ መነጨ፣ እስከ ዛሬም ድረስ አለ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ ለብሔረ አጋዚ ንጉሳ ቴዎድሮስ ጓላ አንበሳ ተዝካረ በዓለ ከዮም በጠብሃ አባግ ወንስሳ አኮ ዘገብረት ባይቲታ እምከ ጽዮን ወገሳ ደመናትኒ አንጠብጠቡ አሳ። ዳግመኛም በዚች ዕለት ንጹሕ ጻድቅ ለሆነ ለሮሜ ንጉሥ ለማርቆስ የዕረፍቱ መታሰቢያ ሆነ። ይህም ቅዱስ በድንግልናው 5 ዓመት ነገሰ። ሕዝቡንም እግዚአብሔርን በመፍራትና በቅን ፍርድ ጠበቀ። እርሱንም ከመውደዳቸው የተነሳ ሚስትን እንዲያገባ መኳንንቱ አስገደዱት። እርሱ ግን በሌሊት ወደ ቤተ ክርስቲያን ገብቶ ከእመቤታችን ቅድስት ድንግል ማርያም ስዕል ፊት ቆሞ ጸለየ። እመቤቴ ሆይ ለአንቺና ለማይሻር ንጉሥ ልጅሽ እገዛ ዘንድ ወደሚሄድበት ምሪኝ አላት። እርሷም ወደ ቶርማቅ ተራራ ሂድ፣ እግዚአብሔርም ካንተ ጋር ይኑር አለችው። ከዚህ በኋላ በሌሊት ወጥቶ ሄደ። ወደ ባህር ወደብም በደረሰ ጊዜ ያለ መርከብ ተሻግሮ ወደ ቶርማቅ ተራራ ደረሰ። ያም ቦታ ደረቅ ነበረ። ከአጋንንት ጋራም እየተጋደለ በውስጡ 60 ዓመት ኖረ። ባረፈ ጊዜ መላእክት በክብር ቀበሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለማርቆስ ጊዜ ተሰልጠ ዘመኑ እንዘሃሎ በደብረ ቶርማቅ መካኑ ወንጌለ ቅዱሰ እንተ ማቴዎስ ይዜኑ ሶበ ይብል ለመልአከ ሰማይ ልሳኑ መጠነ 5 ዓመት ተለአለ በድኑ። በዚች ቀን የከበረ አምደ ሚካኤል የሥጋው ፍልሰት ሆነ። መጀመሪያ በንጉሥ እስክንድር ዘመነ መንግስት ወደ አባቶቹ መቃብር፣ ዳግመኛም በንጉሥ ልብነ ድንግል ዘመን ባረፈ በ40 ዓመቱ ፈለሰ። አባቶቹ ነገስታት ወደ ተቀበሩበት ወደ አትሮንሰ ማርያም አፍልሰው እንዲወስዱት ንጉሡ አዞ ነበርና ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ሁሉ ጸሎት ይማረን ለዘላለሙ አሜን። ዘአቅረብኩ ማህሌተ አዘኪረ አእላፈ እምእለ ተጸምዱ ከዘልፈ ለእለ አነበብተወ ከብዘንዴቴ መጻፈ እንተረሰይከ እግዚኦ ጸሪቀ መበለት ወኩፈ እምእለ አቦ በውላን ዘተረፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ደናግል አዲ ወመነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዘ አጽሐፎ እንዘይደርስ ለዘ አንብቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ሰወረ ይማረነ ኢየሱስ ክርስቶስ። በቅዱሳን ጸሎት ምልጃ አምላካችን እግዚአብሔር ሁላችንንም ይጠብቀን። የቅዱሳኑን በረከት ረድኤት በሁላችንም ላይ ያሳድርብን። ሁላችንም በሃይማኖት በምግባር በመልካም ስራ በትሩፋት እንዲያጸናን የቅዱስ እግዚአብሔር ፈቃዱ ይሆንልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ
በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ ታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ ኩሉ እኩይ እስመ ዚአከ ይእቲ መንግሥተ ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአከ እግዝእትየ ማርያም ሰላም ለኪ ድንግል በድናግል እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት